ሰላም ሩታዬ ወደ ቤቷ ገብታለች ማለት ነው። እንኳን ሰላም ገባሽ ወደ ቤትሽ ብለናል። እኛም በጣም ደስ በሚል ሁኔታ ጥጌ ነች እንግዲህ የሰርፕራይዙ ባለቤት ማለት ነው። ልጇን ይዛ ስገባ ጥጌ ያለ ጓደኛ ይስጣችሁ ማለት ነው። በቃ እንደዚህ ድምቅምቅ አድርገው በቃ ይህን ሁሉ ያሰለው አብርሽ ነው እያሉ ነው። በቃ ተስፋ በሉት እያለች ነው። ያው አብርሽ ተስፋ ተብለሃል እንግዲህ ተስፋው እሱ ግን የለም ያ ተናግሯል። ደግሞ ወደ ሌላ ነገር እንዳትወስዱትና የእንትኖቹ በጣም ነው ደስ ያለኝ እውነት ለመናገር እንደሌለ ማለት ነው። ፕሮግራሙ ላይ እንደሌለ ልዩ የሆነ ፕሮግራም የለውም ብሏል። ያው ነበረና በር ላይ ሳያችሁ በጣም ነው ደስ ያለኝ። በጣም ነው የምታምሩት። በጣም አመሰግናለሁ። በጣም ደስ ብሎኛል እና በደስታ የተነሳ ላለቅስ ብዬ እንደምንም ያዛረኩ ዛሬ አይቻልም ስለተባልኩኝ እሱ እንትን ባይሉ ፎቶ ነበር ማለት ያለበትና ይሄን ሁሉ ያሰማመረው እንግዲህ እሱ ነው ለልጁ። አይነካውም ዛሬ ምግቡ ራሱ የጾም ነው። ሁሉም ስለሚጾሙ ማለት ነው። እና የጾም ነው ምግብ የጋት በነገራችን ጋት የጾም ነው። እና አሁን ነገ ደግሞ የዓመት ጋር ነው ይለቃሉ ማለት ነው። በአብርሽ ቻናል ጠብቁ ማለት ነው። ዛሬ ታልተለቀቀ በነገው በአብርሽ ቻናል ጠብቁ ማለት ነው። በጣም ነው ደስ የሚቶቹ ራሱ እንደዚህ ተደስተው በስማም የዚህን ያህል ደስታ ጥጌ ራሱ ወይኔ ጥጌ እንደዚህ ነች። ወይኔ የተለየች እኮ ነች ጥጌ ግን በስማም እኔም መውለዳ ማለት ገንፎውን እኔ ነኝ የማገነፈው እያለች ነው። እህቶቹም መናገር ከብዶናል፣ ከበደን፣ በደስታ ልንሞት ነው እያሉ ነው። የለፉበት ሲሳካላቸው ደግሞ የለፋችሁበት አንድ ነገር ሲሳካላችሁ ደስ ይላችኋል ማለት ነው። እነ ፈረንጁ አሉ። ግን ፈረንጁ ምን ሆኖ ነው? ፈረንጁ ደስተኛ አይደለም ማለት ነው። ፈረንጁ ግን የሆነ በቃ ዛሬ ምን ሆኖ እንደሆነ አላውቅምና ፍዝዝ ብሏል። ቡናውን ያስተካከለው እሱ ነው ተብሏል። አብልሽ ቢያስተካክል ኖሮ አብልሽ ይችልበት ነበር። እና በጠናቀቀ ትላላችሁ። የአመተ ምናምን ድራማ የገበና ድራማ ተጠናቀቀ ብትሉ አይሻላችሁም? ልክ እንደ ገበና ድራማ እንትል አድርጎን አጓጉቶን መጠናቀቁ አያሳዝናችሁም? እኔ በጣም ነው ያዘንኩት ድራማው መጠናቀቁ። ሁሉም ከድራማ ውጭ መሆኑ። እኔ አንዳንዴ አብርሽን የማደንቀው ልጆቹን እንደዚህ ማሳደጉ ማበረታታቱ ማለት ነው። እኛን ምን አለበት እንደዚህ ቻናል እንትን እያና አንድ ቀን እንኳን ሸል ብታረግልን እና ምንም ነገር ቢጣሉ እንኳን ማለት ነው ቢቀያየሙ እንኳን ይሄው አሁን ሀሳቧን ባትቀይር ኑሮ ከቤቷ አትገባም ነበረ። ምንም ቢሆን እሱ ቢፈቅድ እኔ ትገባለች ብዬ አላስብም ነበረ። ያው አብረው ነው። በሰሞኑ ቪዲዮ ደግሞ ትመለከታላችሁ። ያችኛዋ የበፊት ድራማ የበፊት ፎቶ ነው እየተቀናበረ የሚለቀቀው ሩታን ለማሳዘን፣ ሩታን አንገት ለማስደፋት። ሩታ እንደሆነች አትቀበላችሁም ታሁን በኋላ ማለት ነው። ይሄ አሁን ዳኒ እያለች የለቀቃችሁ ቪዲዮ የተቀናበረ ቅንብር ነው። በፊት እየሮጠች ስታቅፈው የነበረው ምናምን ቅንብር በአሁኑ ጊዜ እናቴ እድሜ ለኮምፒውተር ብሏል። በጭራሽ የለችም፣ ሰሞኑን የለችም። በቃ ቤት ቲክቶክ ዝም ብላ አንገቷን ደፍታ ምናምን ተክዛ ምናምን እናያታለን እንጂ ቻናሏም ላይ ጠፍታለች። እና አንዳንዴ ገር ባታወሩ እሱ ከእሷ ጋር ነው ሩታን ቤት አስቀምጦ አሁን እሱ ጋር ነው። ይሄ የበፊት ነው። ፎቶውን ራሱ ማየት ትችላላችሁ። ይሄንን ልብስ ራሱ ቆይቷል ከለበሰችው ማለት ነው። አንድ ቀለታ በምን እንትን ላይ ነበር ለብሰው ነበረ እና የቆየ ቪዲዮ ነው። እና እንትን አትበሉ ብላችኋል ውድ ቤተሰቦቼ። ልጁን ይዛ ገብታለች ሩታ ቤቷ ማለት ነው። በደስታ በፍቅር ልጇን እቅፍ አድርጋ እንዲህ
እንዲህ አቀባበል ተደርጎላት ምን በቃ ደግመሉ ሰበላ ላይ እንዳይሆን ልጁ እንዳይመጣ ብቻ ተጠንቀቁ። በአመታችሁ ሌላ ልጅ ይዘሽ እንዳመጭ እንጂ እና ደስ ይዱም በጣም 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 አሪፍ ነው። በጣም አንድ ልጅ ተወልዶ ተለግዞ እስከሚወለድ እስከ ክርስትና እስተምን ኃይለኛ ድራማ ነው። እውነቴን ነው የምላችሁ። እንደዚህ አይነት ድራማ አይተን አናውቅም። ነገ ደግሞ ከአብርሽ ጋር ቡናዋን ሩታ ዶቅ ብላ እያፈላች ነገ ጠብቁ ማለት ነው። የአመት በዓል ቪዲዮ አልለቀቁም፣ ገና ናቸው። ይሄ ሰርፕራይዙ ብቻ ነው። የአመት በዓል ቪዲዮ ነገ ይለቀቃል ማለት ነው። ቡና ሲፈላ ሲጠጣ እዚህ ላይ ራሱ አሁን ይመጣል አብርሽ ማለት ነው። ከራት ላይ ታያላችሁ ይመጣል። ያንን ፕሮግራሙን ጨርሶ ይመጣል እና በሚቀጥልና አጨብጭበን አጨብጭበን አጨብጫቢዎች አጨብጭበን ቀረን ማለት ነው። እኛ በቃ ነፍሳችን እስከሚወጣ ድረስ ልባችን እኔ እንትን አላለውም ራሱ ቪዲዮውን አልተቀበለውም ማለት ነው። ጋሽዬ እልል እያሉ ሲዘምሩ አስገብቼ ነበርና አልተቀበለውም ቪዲዮዬን ማለት ነው። ራሱ እንትን አላለውም እና ለማንኛውም ያው የእነ አብርሽና የተፈቀደልን እንጂ የሌላ ቪዲዮ አልተፈቀደልንም። እነሱም ደግ ስለሆኑ ምንም እንትን እኛም ብንሰድባቸው ምን ብንላቸው ብዙ ልጆች አሁን እየሰደቧቸው ነው የሚሰሩት፣ ግን ምንም እንትን አይሉባቸውም አይልኩባቸውም። ሌሎቹ ግን በደቂቃ ነው የሚልኩብን ማለት ነው። በሌሎቹ ሲወሰልቼ ወዳው ነው በቃ እንትን የላከብኝ ማለት ነው። እና በእነ አብርሽ ስንሰራ ግን ለእኛም መረቁን ሳይሆን ቀላል የመረቁን መረቅ እየላኩልን ትንሽ ትንሽ ነው። አንዳንዴ እናንተ በምን ሰልተን ትልንበል ምናምን እያልን የምንጨነቅበት በዚህ እየለፈለፍን እናገኛለን። የእነሱንም ቻናል እያስተዋወቅንላቸውና አንዳንዴ ኮፒራይት ባትልኩብንስ ለምን ትልኩብናላችሁ? ማለት ብንሰራ እኛ ይመቸንም አዝናችሁልን ብንሰራባችሁ ምን አለበት? እና ወደው በቃ እንትሉ ራሱ አልተጫነም። በቃ ወደው እንትል አልገባም። ቪዲዮውን ልክ እንትል ስለው ነው እንትል ያለውና ለማንኛውም የነ ሩታን ፍቀዱልን እንጂ እኛ የሌላውን አንፈልግም። እኛ በሌላም መፈትፈት አንፈልግም። በቃ በነ ሩታ የምንፈተፍተው ተፋቱ ተጋቡ እያል በቃ ይበቃናል። በእነሱ ተፈተፈት ይበቃናል አላችኋለሁ። እነሱ ደግሞ እንትን ታሉ ደግሞ ወደ ሌላ እንቀየራለን። ወደ ደጋጎቹ ወደ ክፉዎች ክፉም ሰሩ በእነ ሩታ ስንሰራ ነው የሚታይልን። አንድም ሰው ሁለትም ሰው የሚያይልን እንጂ በሌላ ሰው ስንሰራ አያይልንም። እግዚአብሔርን ነው የምላቸው። እኔ ብዙ ጊዜ በእነዚህ ጥሩ ነገር የሚሰሩ ልጆች ነበሩ እና በእነሱ ሰር አንዳንዴ እነሱ ናቸው እንደውም በጣም እና ሸላይ ካደርጉ ለማንኛውም